በነገራችን ላይ ወዳቂ ተማሪዎች እነዚህ አሁን የምነግራችሁ ችግሮች አለባቸው። እኔ እንግዲህ ትምህርት ላይ በቆየሁት እስካሁን ድረስ ባለው እዚህ ቻናል ላይም ኤጁኬሽናል ነገሮችን ሼር በምናደርግበት ጊዜ ከኮሜንታችሁ ከእናንተ ጋር ከምንጻጻፈው ነገር በጣም መረዳት የቻልኩት እንዲሁም ጀነራሊ በኢትዮጵያ የትምህርት ሲስተም ተማሪዎችን የሚጥሩ ነገሮች መካከል ላይ ዋናና አስቸጋሪ የሆነው ፋክተር አሁን የምነግራችሁ ነው። ሌሎች ተማሪዎች የሚወድቁባቸው ብዙ ምክንያቶች ቢኖሩም አሁን የምነግራችሁ ምክንያት ግን ከኛ ላይ እኛ የምናስወግደው ግን ደግሞ ራሳችን ላይ ያለ መጥፎ የሆነ ነገር ነው። ያንን ነገር በዚህ ቪዲዮ ነግራችኋለሁ። እንደምን አላችሁ ክቡራን የዩኒክ አቤሎ ቤተሰቦች። እዚህ ቻናል እንደተለመደው እንግዲህ ቁም ነገር ያለ ሀሳብ ወደ እናንተ ይዘን መተናል። ይህንን ቻናል ሰብስክራይብ ማድረግና ቤተሰብ መሆን አይረሳ። ትምህርት ነክ መረጃዎችን ሁሉ ለማግኘት ከታች ዲስክሪፕሽን ላይ የኛ የቴሌግራም ቻናሎችን አስቀምጠንላችኋል። እዛ ገብታችሁ ከኛ ጋር ዲስከስ ማድረግ ትችላላችሁ ብዙ ነገሮችን። እሺ የሚወድቁ ተማሪዎች ምንድን ነው ማለት ለምንድን ነው አንድ ተማሪ ሊወድቅ የሚችለው? እንግዲህ ትምህርት ለሁሉም ሰው አይደለም። ከዚህ በፊት በተደጋጋሚ እንዳልኩት ትምህርት የጉልበት ስራም አይደለም። የሚለፉ የሚጥሩ ሰዎች አሉ። ግን ደግሞ ፈተና ማለፍና አካዳሚክ ሰክሰስን አቺቭ ማድረግ በጣም የተለየ ነገር። ትምህርት ላይ ጎበዝ መሆን ወይም ደግሞ ትምህርትን በአግባቡ ተከታትሎ መማርና ፈተና አልፎ ደግሞ ጥሩ ውጤት ማስመዝገብ መቻል በጣም የተለያዩ ነገሮች ናቸው። እነዚህ ከምን ይመነጫሉ ወይም ደግሞ ምን አይነት ፋክተሮች አሏቸው ስንል በጣም ብዙ ፋክተሮች ይኖራሉ። አንድ ሰው ጥሩ ውጤት የሚያመጣበትም ሆነ ዝቅተኛ ውጤት አምጥቶ ደግሞ የሚወርቅበት በጣም የተለያየ ኬዝ መጥቀስ እንችላለን። የቤተሰብ ጉዳይ ሊሆን ይችላል፣ በትክክል ካለመማር ወይም ከትምህርት ቤት ችግር ሊሆን ይችላል፣ ከአስተማሪ ችግር ሊሆን ይችላል፣ በቂ ሰዓት ካለመስጠት ለትምህርቱ ሊሆን ይችላል። ባይነቸር ደግሞ አንዳንድ ሰዎች ካላቸው የትምህርት አቀባበል ኮግኒቲቭ የሚለው ችግር ሊሆን ይችላል። እነዚህ ሁሉ ፋክተሮች ናቸው አንድ ሰው ውጤቱ ከፍም ዝቅም እንዲል። ግን ደግሞ አንድ ትልቅ ከኤግዛም ጋር በተገናኘ ያለ ፋክተር አለ። ያ ምንድን ነው? የኤግዛም ጊዜ ቴንሽን ወይም ደግሞ ኮንፊደንስ ማጣት። ይሄ ኮመን ነው። በጣም አብዛኞቻችንን ትምህርት ላይ የሚያልፉ ሰዎችን አብዛኞቹ የሚያጠቃ በሽታ ነው። እንግዲህ ምንድን ነው ልክ ያጠናሉ፣ ይዘጋጃሉ በሚችሉት አቅም። ግን ያወቋትን ያጠኗትን ተረጋግቶ እንዳይሰሩ ልክ ወደ ፈተና አካባቢ ሲቃረቡ በጣም ፍራስትሬሽን ውስጥ ይገባሉ፣ ዲፕ የሆነ ጭንቀት ውስጥ ይገባሉ። ተረጋግቶ መስራት አይችሉም። ይሄ ብቻውን ውጤት ላይ ትልቅ ጫና አለው። ውጤትን በጣም ማውረድ ዝቅ ማድረግ ይችላል። ስለዚህ እንደነዚህ አይነት ፋክተሮች እንደነዚህ አይነት ነገሮች እኛ መቆጣጠር የምንችላቸው ናቸው። በሂደት ራስን በማሳመን ምክርን በመውሰድ እነዚህን ማስቀረት የምንችላቸው ናቸው። ግን ውጤታችንን በጣም ደግሞ የማይቀረፉ ከሆነ በጣም ውጤታችንን የሚጎዱ ናቸው ማለት ነው። ወዳቂ ተማሪ ብዙ ጊዜ ፈሪ ነው። የሚፈራ ተማሪ፣ ኮንፊደንስ የሌለው፣ በራስ መተማመኑ ዜሮ የሆነ ሰው ፈተና ገብቶ ብዙ ጊዜ አይታችሁ ከሆነ ፈተና ሩም ላይ ገብተን ምናምን ስንወጣ አንዳንድ ልጆች ስለ ፈተናው ማውራትም አይፈልጉም። መጀመሪያም ሲገቡ እየፈሩ እየተጨናነቁ ይገባሉ። ልክ ከወጡ በኋላ ደግሞ ይሄዳሉ በቃ የሆነ ቦታ እንጂ እዛ ጋር ቁጭ ብሎ ስለ ፈተናቸው ምናምን መነጋገር አይፈልጉም። ለምን? ኮንፊደንስ የላቸውም። የሞሉትን የጻፉትን መልስ ቲክ ያደረጉትን መልስ ልክ እንዳልሆነ ነው የሚገባቸው። ይሄ ኮንፊደንስ የሌለው ሰው እንዴት ነው ቢውልድ የሚደረገው? አንደኛ ኮንፊደንስ የሚጠፋው በቂ ዝግጅት አለማድረግም ይቀንሳል። አንድ ሰው በራስ መተማመኑ ሊኖረው የሚችለው መጀመሪያ በቂ ዝግጅት ካደረገ። በቂ ዝግጅት ያላደረገ ሰው ሊጠፋ ይችላል። በእርግጠኝነት ኮንፊደንሱ ሊቀር ይችላል። ኮንፊደንሳችሁን ለማሳደግ መጀመሪያ በጣም መዘጋጀት፣ በሚገባው ልክ ማንበብ ያስፈልጋል። ከዛ በኋላ በሚኖረው በደንብ ፈተና ጋር ከቀረባችሁ በኋላ ምንም መፍራት አያስፈልግም። ምክንያቱም የምታውቁትን መስራት ነው። እናንተ እጅ ላይ ያለውን ነገር ማድረግ፣ የቀረው የእናንተ ድርሻ ነው። እናንተ የምችሉትን ነው የምታደርጉት። በዚህ ነገር አትሸወዱ። ራሳችሁን ጫና ውስጥ አትክተቱ። በጣም የውጤት ማሽቆልቆልም የሚያመጣው ይሄ ነው። በተለይ ሃይር ኤጁኬሽን አካባቢ ላይ ፍርሃት ኮመን፣ ስፔሻሊ ዩኒቨርሲቲዎች ላይ አሁን ፍሬሽማን እያለን ምናምን እኛም ስንጨነቅበት የነበረው ነገር ያንን ነገር አቺቭ እንዳለፈ ሰው ነግራችሁ ምንም አይነት ሁኔታ ወደ ፈተናዎች አካባቢ ከቀረባችሁ በኋላ ፍርሃት የሚባለውን ነገር በጣም ቶታሊ በቃ 0% ቢወርቅ ምን ይመጣል ብላችሁ ነው መግባት ያለባችሁ ማለት ነው። ይሄ በጣም ትልቅ ፋክተርና አስጨናቂ ነው። እንደነዚህ አይነት ቲፖችን፣ ቆንጆ ምክሮችን የምታገኙበት ቻናላችን ሰብስክራይብ በማድረግ ተቀላቀሉ። ቴሌግራማችን ላይ ገብታችሁ ከኛ ጋር ሁኑ። እናመሰግናለን።